ቻሌንጅ ልስጥ ለአንተ ኃጢአት ማለት ምን ማለት ነው? ለቲክቶከር ሐና ግዴ በአስቸኳይ እንድረስላት መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በሉ ለእግዚአብሔር ስም ጠይቃለሁ። የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ ላይ እሸቱ ስለ ባምቢ አላወራም የሚተባለው ውሸት ነው። እኛንም ያነሳበት መንገድ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ለእናንተ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ከእናንተ የሚጠበቀው ስለዚህ ቪዲዮ መጨረሻ አብራችሁ የመቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ የኔን ቻናል ሰብስክራይብ በማድረግ የቻናል ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይሄን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይኳን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በሉ ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። የሰሞኑን መነጋገሪያ ጉዳይ ደግሞ ያው እሸቱ መለሰ በአንድ ወቅት ያቀረበው ጉዳይ ላይ በጣም ብዙ ሰዎች መነጋገሪያ አድርገውት እንደ አዲስ እየተነጋገሩበት ይገኛሉ። ያው ስለ ባምቢ ሀበሻ የተነሱ ጉዳዮች ማለት ነው። እና በጣም በአሁን ሰዓት ላይ ወደ አላስፈላጊ ነገር እያመራ ይገኛል። በጣም ብዙ ታዋቂ ሰዎችም እዚህ ጉዳይ ላይ እየገቡ ይገኛሉ። ከቲክቶክ መንደር ከዩቲዩብ መንደር ብዙ አይነት አዳዲስ መረጃዎች እየተሰሙ ይገኛሉ። እና ባምቢ ሀበሻ በትናንትናው ዕለት ባጋራችው መልእክት ብዙዎች ተረብሸዋል። ምንድነው የሚለውን መልእክት እስኪ አብረን በቪዲዮ እንመልከት። ባምቢ አይደለም የሆነ ነገር መሆን ባለጌው ደስ ይበለው ብዬ ነው። ሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪያውን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያን ያህል ያጠፋችው ጥፋት ምንድነው? ኃጢያቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢያት ሰርታ አይደለም። በቪዲዮ ስለታየ ብቻ ነው። በመቀጠል ደግሞ ቤተክርስቲያን ራሱ በመሄዷ ለምን እንደምትሰደቡ ወደ ቤተ እምነት የሚሄደው ኃጢያተኛ ነኝ ብሎ ያመነ ነው። ልክ ታማሚው ወደ ሆስፒታል እንደሚሄዱላ ታማሚ ሆስፒታል ሄደው ያንን በሽተኛ አየሁ እንደማትባባል ሁሉ ቤተ እምነትም ሄደ ያኮ ኃጢያተኛ ነው አትባባልም። አንተ እውነት ቤተክርስቲያንን ብታቃት ኖሮ በአፍ እንጂ እውነት አታውቃትም። እኔ የሃይማኖት ተከታይ ባልሆንም ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ እኔ ባነበብኩት ባየሁት በውድ ሽቶ እግሩን ስታጥብ ያቺ ዝሙተኛ በረከሰ ገላሽ ነው ሰርተሽ ያመጣሽው ብሎ አላንቋሸሻት፣ አላባረራትም። አቅፎ ፍቅርን አስተምሯት ነው ወደ ትክክል መንገድ የጠራት። እና አንተ ማንህና ነው እንደዚህ ወተንተን የምትለው? ዛሬም ደግሞ ገንዘብ ልሰራባት ሶስት ጠብቁን። እሷ እዚህ ስቃይ ውስጥ ነው ያለችው። ከንፈሯ ደርቆ እቺ ልጅ በጣም ተጎድታለች። እስኪ የመጨረሻውን ቪዲዮዋን ሄዳችሁ እዩ። ባምቢ ሀበሻ ኦር ሐና ግዳይ አለንልሽ። ምንም ያጠፋሽው ያን ያህል የለም ጥፋት ተብሎ የሚጠራ ነገር የለም። ሀገርን አላፈረስሽም።
ቤተክርስቲያን አላሰደብሽም። ቤተክርስቲያን በሄድሽ ጊዜ ለገዳማት ድረሱላቸው ለተራቡት ገዳማት ነው ያልሽው። ቤተክርስቲያን ስትሄጂ ራቁት አልሄድሽም፣ አላሰደብሽም። ከዛ በፊት የተፈጠረው ደግሞ ታሪክ ነው። ሁሉም ሰው ጥፋት ያጠፋል። አሁን አንድ አባት ወጥቶ ባምቢን ይናገራሉ አይናገሩም? ቢኮዝ ላይክ ኃጢአተኛን ነው እንዲህ እጃቸውን ዘርግቶ ለመቀበል እየተጠበቁ ያሉት። እንግዲህ ባምቢ ሀበሻ በትላንትናው ዕለት ሶሻል ሚዲያ ገጿ ላይ ወይ ደግሞ የቲክቶክ ስቶሪዋ ላይ ያጋራችው መልእክት ብዙዎችን አስደንግጧል። ከብዙዎች ዘንድም አስተያየት እየተሰጠበት ይገኛል። ከነዛ መካከል አስተያየት ከሰጡት ሰዎች መካከል ሰይፉ ፋንታሁንም ይገኝበታል። ሰይፉ ፋንታሁን ምንድን ያለ የሚለውን እስኪ አብረን በቪዲዮአችን እንመልከት። ለቲክቶከር ለሃና ግዳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል በጣም ይጎዳል። ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር በትክክል። አንተ ሳትኖር ሁሉ ነገር ይቀራል። አዎ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦች ብላን ይላል። ከባድ መልእክት ነው እንግዲህ ያስተላለፈችው። ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት ይመስለኛል። የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ትችት እንግዲህ ሰይፉ ፋንታሁን ለባምቢ ሀበሻ እንድረስላት። ያው ሃና ግዳይ ማለት ትክክለኛ ስሟ ነው። ያው ባምቢ ሀበሻ በሚባል ስም ነው የምትታወቀው ሶሻል ሚዲያ ላይ እና ለሃና ግዳይ እንድረስላት የሚል ጥሪ አስተላልፈዋል ማለት ነው። እና እንደዚህ አይነት ውሳኔዎችን መወሰን የለብሽም። ሲከተል ያው የት ኮሜንት ወይ ደግሞ ሰዎችን ለእንደዚህ አይነት ነገር የምዳርጉ ሰዎች እንደዚህ አይነት ነገሮችን ሊያስከትሉ ይችላሉና ያው ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፈዋል ማለት ነው ሰይፉ ፋንታሁን። እና ይህ ነገር ትክክል ይመስለኛል። ያው እኔ የምደግፈው ሐሳብ እንደዛ ነው። የፈለገች ልጅ ብታጠፋም ያው ጀጅ ማድረግ ካለብን በስነ ስርዓትና እሷን መምከር ነው እንጂ የዚህን ያክል ራሷ ላይ እንደዚህ አይነት ነገር እስክታደርስ መሆን አለበት ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አሰጣላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡኝ። የባምቢ አባት አቶ ግዳይ ጋር የተደረገ ቆይታ ይላል። በመጀመሪያ በጣም አክባሪዎት ነኝ። የሆነ ጊዜ ተደዋውለን ነበረ። ትዝብት ሚዲያ ብዬ ደውዬሎት ነበር የሆነ ጊዜ በልጆት ላይ ቪዲዮ ሰርቼ አላወሩኝም። ሰላም ኖት? አለን። የሰሞኑ ሁኔታ እንዴት እያደረጉት ነው? ለቤተሰብ እስኪ ለሚዲያችን ልጅቷ ላይ እንግዲህ ልጆት ጠንካራ እንደሆነች እማቃት እምወዳት ልጅ ናት። ልጆት ላይ እንግዲህ በየጊዜው ጊዜ እየጠበቀ የሚነሱ አንዳንድ ነገሮች አሉና ቤተሰቡ አሁን ያለበት መንፈሳዊ ጥንካሬ ምን ይመስላል ያለውን ነገር እስኪ ለተመልካች አድማጮቻችን እንዲገልጹልኝ ነው እርሶ ጋር የደወልኩትኝ። አቶ ግዳይ የቤተሰቡ ልጅቷን እያጠነከራችሁ ያላችሁበት መንገድ ሁሌ ጊዜ እየጠበቀ ከሚነሳባት እንደዚህ አይነት አሉባልታ እንግዲህ ቤተሰቡ በምን ሰፖርት እያደረጋችኋት ነው? እናንተስ ያላችሁበት መንፈሳዊ ጥንካሬ ምን ይመስላል ለማለት ነው የደወልኩሎት። አመሰግናለሁ በጣም እንዲህም አይነት እድል የሚሰጠን ሰው ብናገኝ ኖሮ እንዲህ በተደራጀ መልክ ጥቃት የሚያጠቋት ጊዜን እየጠበቁ ሁኔታዎቿን እያዩ እሷን ለመስበር ጥረት ለሚያደርጉ ሰዎች በር ይዘጋ ነበር። ይህ አብዛኛው የሶሻል ሚዲያ ሰዎች
በዛ ተጠቂ ወገን ወይ በዛ ችግር በተፈጠረበት ሰው ላይ ጥቅም ለማግኘት የሚሯሯጡ እንጂ ለማዳን የሚጥሩ ሰዎች አላየሁም እስካሁን ድረስ። አባቴ ትክክለኛ ነገር ነው እየተናገረ ያለው። ጥያቄ መጠየቅ ለመጀመሪያ ጊዜ ነው ማይደው ለመጀመሪያ ጊዜ እና በጣም ደስ ብሎኛል። እንግዲህ ሀና የዛሬ 3 ዓመት ነው የተጀመረች። እንግዲህ ምናልባት ወደ ኋላ ሄደህ የምታውቀው ከሆነ ከጋብቻ በኋላ ራሱ ያገባት እና እሱ ያዳረጃቸው ሰዎች ብዙ አይነት ስም ማጥፋት ዘመቻ ጀመረባት። በጣም መጥፎ ደረጃ ላይ ነበረች። ራስን ለማጥፋት ብዙ ችግር ተፈጥሮ ነበር በህይወቷ። ያኔ አብረና ስለነበር ያን ችግር ልትወጣው ችላለች። በጸሎትም ብዙ ነገር በማድረግ ማለት ነው። እንደገና ራሷን ከገነባች በኋላ መኖር ስትጀምር በየጊዜው ልክ ቅድም እንዳልከው ሰዓትን ግና ሁኔታዎችን እያዩ እንቅስቃሴዋን እየተከታተሉ አይደለም ከየት እንደሚመጡ የማይታወቁ የተደራጀው ግን ተመሳሳይ ፌስ ያላቸው ተመሳሳይ ንግግር የሚናገሩ እንግዲህ አባቷ በዚህ መልኩ ዲፌንድ አድርጎላታል፣ ያው ተከላክሎላታል። ብዙ ጊዜ ቤተሰብ ስናጠፋም ሆነ ምንም ነገር ስናደርግ እኛን ደግፈው ነው ብዙ ጊዜ የምንቆመው። ያው በውስጥ ብዙ ነገሮች ሊፈጠሩ ይችላሉ፣ ከቤተሰብ ጋር ጸብም ሊኖር ይችላል። ግን ገበናችንን አሳልፎ አይሰጡም ማለት ነው የገዛ ቤተሰቦቻችን ስንሆን። ግን አንዳንዴ ደግሞ ሰው ተገኘ ተብሎ ያው የወደቀ ምንድነው የወደቀ ዛፍ መጥረቢያ የበዛበታል ነገር ሆኗል የዚች ልጅ ጉዳይ። እኔ እንደዚህ ስል ደግሞ እሷ ልክ ናት እያልኩ አይደለም። እሷ የምታደርጋቸውና የምታራምዳቸው ሙዶች፣ በተለይ ደግሞ ሰሞኑ ሶሻል ሚዲያ የምትለቃቸው ነገሮች በጣም የሚደብሩ ነገሮችን ነበር እያራመደች የነበረው። በተለይ ደግሞ ሰሞኑን ላይቭ ሪከርድ የተደረገችው ሪከርድ ስለ ወንድ ልጅ ያላት አመለካከት፣ ስለ ትዳር ያላትን አመለካከት የገለጠችበት ሆኖ ተገኝቷል ማለት ነው። እና ይህን ነገር ስናገር እኔ እሷ ልክ ናት ብዬ አይደለም። ግን እንደዛ ቢሆንም ሰሞኑን እየተራመዱ ያሉት ቪዲዮዎች፣ በተለይ ደግሞ እሸቱ መለሰ በእሷ ላይ ለቋል ተብሎ የተነገረው ነገር በሙሉ እኔ ትክክል ነው ብዬ አላስብም። እናንተ እስቲ በዚህ ቪዲዮ ምን አይነት ሀሳብ አስተያየታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምናልባት እሸቱ መለሰ ልክ ነው ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። ያው ልክ የሆነበት አንግል አለ፣ ግን ሙሉ ለሙሉ ልክ ነው ብዬ አላስብም። ያው ሙሉ ለሙሉ እሱ ያነሳቸው ሀሳቦች በሙሉ ልክ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሲቀጥል ደግሞ እሸቱ መለሰ በትላንትናው ማታ ያው 3 ሰዓት ላይ ጠብቁኝ የሚል ታምኔል አስቀምጦ ነበረ። ህዝቡን ቀጠሮ አስይዞ ነበረ ይቅርታ እጠይቃለሁ ብሎ። ግን ብዙ ሰዎች ገምተውት እንደነበረው ባምቢ ሀበሻን ይቅርታ ይጠይቅ ሳይሆን በሌላ መልኩ ሆኗል ያው ቪዲዮ የለቀቀው። እስኪ ምንድነው የለቀቀው የሚለውን አብረን በቪዲዮአችን እንመልከት። ኢትዮጵያ ህዝብ በእውነት ይቅርታ እጠይቃለሁ እስካሁን ስለዘገየው። በእውነት ጥሩ ነበር እኮ እንዲህ አይነት ፕሮግራም መጀመሪያ ነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው እንግዲህ በዚህ መልኩ ነው እሱ ነገሮችን እያብራራ የነበረው። በርዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ እጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ቀና አድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። እሱ እኮ በጣም ምርጥ ነገር ነው። ያው ኖርማል ያልሆነ ነገር ስንሰራ ማንኛውም ሰው ሶሻል ሚዲያ ላይ ሲለቅ መናገርም ሆነ ያ ነገር ልክ አይደለም ብለን መናገር እንችላለን። ግን እሸቱ መለሰ ስለ ባምቢ ሀበሻ ተናግሯል የተባለበት ቪዲዮ ላይ የተናገራቸው ንግግሮች አንድ ሰውን ፐርሰናሊ አታክ የሚያደርግ ንግግር ነው እንጂ ያን ሰው ሊያስተምር ወይ ደግሞ ያን ሰው ወደ ነበረበት ሁኔታ ሊመልስ ይችላል ተብሎ የሚታሰብ አይነት ቪዲዮ አይደለም የለቀቀው ማለት ነው። እና ብዙ ሰዎች ደግሞ የተናደዱበት ዋነኛ ምክንያት ምንድን ነው? አንተ ማን ሆነህ ነው? ወይስ አንተ ጻድቅ ሆነህ ነው? አንተ ቸር ሰው ሆነህ ነው ወይ? ያው አንድ ሰውን ቤተክርስቲያንን እንደዚህ አይነት ሰው መቀበል የለባትም ብለህ የምታወራው እያሉ ይገኛሉ። እስኪ ሌሎችም የተለያዩ ቪዲዮዎች አሉ በእሸቱ መለሰ ላይ የተሰሩ ቪዲዮዎች። እስኪ አንድ ባንድ እንመልከታቸው። ከነ ጂጂኪያ ከነ ዮኒ ማኛም የተሰጡ አንዳንድ አስተያየቶች አሉ። ምንድናቸው የሚለውን አብረን እንመልከት። ወይኔ አንቺ ብታፈላ ምን አባሽ አገባሽ? አላበለሻት፣ አላጠጣሻት። ያ ምንድን ያፈላችሁ? ቆንጆ ስለሆነች ቀንታችሁ ነው። ቆንጆ ብልቷ በጣም ቆንጆ ናት። በጣም ቆንጆ ናት። በጣም ቆንጆ ናት። ሺ ሶ ቢዩቲፉል።
ሺ ሶ ቢዩቲፉል የሆነ ምርግርግርግርግርግ የሚያደርግ ነገር አለ። ከቁንጅና ጋር የሚያገናኘው ነገር ያለ አይመስለኝም። ነገር ጣሳ ነው የምትመስዩ። በጣም አስቀያሚ ሴቶች ቆንጆ ሴት ላይ ትቀናላችሁ። በጣም አስቀያሚ ሴቶች ናቸው። እዚህ ላይ ቁጭ ብላችሁ ያ ቆርቆንዳዎች የኔ ቢጤዎች ያ ጊዜያችንን አንጠቀምበትን። ይሄ እኮ ግልጽ ናጭ። ከዛች ቀበሌ ሳንወጣ ከዛች ግቢ ሳንወጣ እኛን እየበጠበጥን በነገራችን ላይ እንደናንተ ያለው እየበጠበጠ የመጣው እንገራችሁ አይደለ? አንድ እዛው ግቢ ነው ያደግነው ስንት ዓመት በሙሉ ከግቢያችን ወተን እንኳን ሌላ ቀበሌ አናቅ። ኑሯችን፣ ኢኮኖሚያችን፣ ድህነታችን እንደ ልባችን በፍሪደም አላደግንም። ከዛም እልፍ ካለ ወይ አረብ ሀገር ነው ወይ አሜሪካ ነው ወይ አውሮፓ ነው። እዚህም ከመጣን በኋላ እኔ እዚህ ያበራቸው ምኖራቸው ሀበሻዎች አሁን የመጡት ልጆች ይሻላሉ። በተለይ የድሮዎቹ እስቲ ኑና ካፌን ጠጣ ኧረ አንወጣ ይሏቸዋል። አንወጣ እስቲ የሆነ ነገር እና ኧረ አንወጣ እስቲ የሆነ ቦታ ቫኬሽን ኧረ የማናውቅበት ሀገር አንሄድም። እኛ የሆነ ቦታ ብቻ ደርሰን ነምጣ። እነዚህ ዱርዬዎች እነዚህ ሀገር እያሰደዱ ሌሊት ነው የሚገቡት። ምን አባሽ ገባሽ? እንግዲህ ጂጂኪያ ያው ስለምትቀኑባት ነው እንደዚህ የምታደርጉት እያለች ትገኛለች። እኔ ግን በዚህ አመለካከቷ ጂጂኪያ በተናገረችው ነገር አልስማማም። ምክንያቱም በአምቢ ሀበሻ የሆነ ታይም ላይ በጣም ተለውጫለሁ ብላ በጣም ብዙ የመንፈሳዊ ነገሮችን እያደረገች ነበረ። መንፈሳዊ ተግባራቶችን ብቻ መንፈሳዊ በጎ አድራጎቶችን ጭምር እየተሳተፈች ነበረ እና አሁን ላይ ደግሞ ከዛ ነገር ያ ነገር ትንሽ በረድ ሲል ተመልሳ ወደ ቀድሞ ማንነቷ ለመመለስ እያጣጣራች ስትል ነው አሁን እሸቱ መለሰ ይህንን መረጃ ለህብረተሰቡ ያጋራው ማለት ነው። እና ይህ ነገር እኔ ልክ ነው ብዬ አላስብም። ምክንያቱም በአምቢ ሀበሻ ምንም አላጠፋችም የሚሉ ሰዎች እኔ እዚች ጋር ብትመረመሩ ጥሩ ይመስለኛል። ምክንያቱም በአምቢ ሀበሻ ሰሞኑን እያራመደቻቸው የነበራቸውን ሙዶች ወይ ደግሞ ስትለቅ ሶሻል ሚዲያ ላይ የምትናገራቸውን ላይቭ ስትሪም ስታደርግ የምትናገራቸውን ንግግሮች አንድ አፍታ ገብታችሁ የምትመለከቱ ያው ምንም አላጠፋችም የሚለውን ጥፋት ትተውት ነበር። ግን ማንኛችንም እሷ ላይ ለመፍረድ ስልጣኑ የለን። እኛ መፍረድ አንችልም፣ መምከር እንችላለን። ግን አንቺ ለቤተክርስቲያን ብቁ አይደለሽም፣ አንቺ ለቤተክርስቲያን በጎ አድራጎት ብር መሰብሰብ የለብሽም ብለን ልክ እንደ እሸቱ መናገር አለብን ብዬ አላስብም። እሸቱ መለሰ ላይም የሁላ ተቃውሞ እንዲደርስበት ያደረገው ነገር እሱ ነገሩ ይመስለኛል። እንደ ወንድም እንደ ታላቅ ወንድም መምከር ትችል ነበረ። ግን ዋና ኮንተንት አድርገህ ካሜራ ፊት ላይ ደቅነ እንደዚህ አይነት ንግግር ስለ አንዲት ግለሰብ በተለይ ደግሞ ስለ አንዲት ሴት ወጣት እንደዚህ አይነት ንግግር መናገር አልነበረብህም እያሉ ብዙ ሰዎች ጀጅ ያደረጉት ነበረ። ሌሎችም ቪዲዮዎች አሉ፣ እስኪ አብረን እንመልከታቸው። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይህን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርጊልኝ ብትል ወይም ይቅርታ አድርጎልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም፣ በኋላ ስለሚያደርገው ነገር ባላቅም፣ 3 ሰዓት ግን ዓለም ሁሉ ተሰብስቦ የእሱን ዩቲዩብ እና የእሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹ ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉድለቷ እህቴ ትበልጥብኛለች። የኔ ልጆች በእሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷን ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔ ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ ብራዘር፣ ወንድም ጠንበለን፣ ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም።
ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችሁ። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወታ ማስታወቂያ ተናገረች። እንግዲህ ነገሩ በጣም እየተካረረ መጥቷል በአሁኑ ሰዓት። ብቻ ከብዙ ሰዎች ወደ እሸቱ መለሰ የተለያዩ ትችቶች እየተሰነዘረበት ይገኛል። ያው እሱም ስለዚህ ነገር ምንም አላለም። ምንም አለማለቱ ሳይሆን ይቅርታ ጠይቃለሁ ብሎ ህዝቡንም ያታለለበት መንገድ ብዙዎችን ያናደደ ተግባር ሆኖ ተገኝቷል። እሸቱ ስለ ባምቢ አላወራም የተባለው ውሸት ነው። እኛንም ያነሳበት መንገድ አለ። እሺ በራሴ መንገድ እንዴት አድርጌ እንደምመልስ ስለ ጌመሮ ተናግራል። እሱን እኔ ቆንጆ አድርጌ ቀበቤ እመልስልሃለሁ አሳምሬ ማለት ነው። በተረፈ ግን እሸቱ ስለ ባምቢ አላወራም የምትሉ ሰዎች በደንብ ስለ ባምቢ ያወራው። ምክንያቱም ባምቢና እሸቱ በደንብ የሚተዋወቁ ሰዎች ባለሀብት ፈልጋለሁ ምናምን ብላ ስቶሪዋ ላይ የጻፈችው እሷ በደንብ ነው የሚተዋወቁት። እሱ ወጥቶ ይቅርታ ስለሚጠይቅ እሱ ትክክል ነው እያላችሁ የምታጨበጭቡ ሰዎች አረጋጉት፣ አቀስቅዙት። ለምን አሁን እሸቱ ወጥቶ የይቅርታ ቪዲዮ ዩቲዩብ ላይ ጠብቁኝ ብሏል። እንግዲህ መልሶ ካላደማት በስተቀር የይቅርታ ቪዲዮ ብሏል። እሱ ይቅርታ ላለው እናንተ ማጎብደድ ልክ ስለማይመጣ ጠብቁትኝ። እሱ ደጋፊዎች ማለት ዝም በይ እቃ እኔ እኮ ቤታ ነኝ። ማን አባቱ ነው ዝም የሚያስበኝ? እኔ እዚህ ቲክቶክ ላይ ቡሊ ተደረኩ ብዬ ባወራት የሚያምርብኝ ሰው ነኝ። በስድብ ክሬዲቱ መውሰድ ያለብኝ በመሰደብ እኔ ቤታ ነኝ። እካካም እኔ እኮ ቤታ ነኝ። ስትሳደብ ስትረግመኝ ስትዘቀዝቀኝ ስንት ዓመት ሙሉ 6 ዓመት 2020 ጀምሮ ጸጉሬን ተረጋጊ ቤታ 2020 19 ላይ እንግዲህ ቤታየውም ይኸው ስለኔም ያነሳበት መንገድ አለ። ግን የራሴን በራሴ መልኩ መልስልሃለሁ በማለት በዚህ መልኩ የማስፈራሪያ መልእክቷን አድርሳለች። እሸቱ መለሰ አቶ መለሰ ቤት አጥፍተ ሄደ አታቅም፣ ሰክረ ሄደ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄደ አታቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደ አታቅም። ግን ቤተሰቦች ቤት ተመልሰ ለመግባት አታፍርም። ምክንያቱም አባት ነው፣ ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጅ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ እንደማያደርግ ስለምታቅ ክለብን ብታደር አባት ቤት ነው የምትገባው። መቼስ ጎረቤት ቤት ሄዳ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም፣ አባታችን ነው። አባ አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው፣ አባቴ ነው። ያ ፕሮቴክት ያደርገኛል፣ ይመረኛል፣ ያቅፈኛል፣ ይመክረኛል። በቃ እሱ ጋር ነው የሚሄደው። የእግዚአብሔር ቤት የወላጅ አባታችን ቤት ነው። አቶ መለሰ ቤት ለመሄድ ኃጢአት ሳትሰራ ነው እንደ የምትሄደው። አቶ መለሰ ቤት ስህተት ሳትሰራ ነው እንደ የምትሄደው። ዛሬ ጻድቅ መሆን አለብኝ አባቴ ቤት ለመሄድ ብለህ ነው እንደ የምትሄደው። እናትና አባት ቤት አየህ፣ ቤተ ክርስቲያን ከእናትና ከአባት በላይ የሆነ የእግዚአብሔር የወላጃችን ቤት ነው። እንግዲህ ይህ ንግግሯ እኔ አንድም ከተመቹኝ መልሶች መካከል አንደኛው ይሄ ነው። ማንኛውም ሰው በልጅነቱም ሊሆን ይችላል፣ በወጣትነቱ፣ በተለይ ደግሞ ቲኔጀር ፋየር ኤጅ የሚባል እድሜ ያለን ብዙዎቻችን እዛ እድሜ ላይ በጣም ብዙ ስህተቶችን እንሰራለን እና እየታረመን የምንመጣበት ታይም ነው እና ያው የባምቢ አበሻ እድሜ ከዛ ቢያልፍም ከቲኔጀርነት ቢያልፍም ግን ወጣት ናት፣ መስተካከል ትችላለች ብዬ ነው ማስበው። እኔ እሷን አሁንም ከጥፋተኝነት እያወጣው አይደለም፣ ግን እሸቱ መለሰ እኔ ምንም ልክ ነው የሰራው ስራ ብዬ አላስብም። ልክ ያደረገ አይመስለኝም። ያው ዩቲዩብ መንደር ላይ ብዙ የእሱ ተከታዮች ልትኖሩ ትችላላችሁ። የእሱ ንግግር ትክክል ነው ብላችሁ ታስቡ ትችላላችሁ። በተለይ ደግሞ ከንግግሮቹ መካከል አንደኛው ያው እሱ ልክ ነው ብላችሁ እንድታስቡ ያደረጋችሁ ነገር እኔም ከሷ የበለጠ ኃጢአት ያለብኝ የሚል ንግግር ተናግሯል እና የንግግሩ ብዙዎችን ለማሰር የተጠቀመበት ንግግሩ ነው ብዬ ነው ማስበው እንጂ ብዙዎች የተረዱት አይመስለኝም። ግን ብዙዎች በቪዲዮቹ ኮሜንቶችን ለማንበብ እንደሞከርኩትም ያው ብዙዎች ያቺን
አነጋገር ወይ ደግሞ የእሱን አባባል ኮሜንት ሴክሽን ላይ ተጠቅመው አንተ ምንም አላደረክም ራሴም ከዚህ በላይ ኃጢአተኛ ነኝ በማለት ተናግረሃል፣ ስለዚህ ይቅርታ መጠየቅ አይጠበቅብህም እያሉ ብዙ የሱ አድናቂዎች ከሱ ጎን በመቆም ለሱ እየደገፉ ይገኛሉና ይህ አግባብ ነው ብዬ አላስብም። ሚዛናዊና ያው ሁላችንም ይሄኛውን ነገር ያማከለ ብናደርገው ጥሩ ይመስለኛል። እንዴት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚች ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። እንግዲህ አባ ኪዳነ ምሕረት በአንድ ወቅት እንዲህ ብለው ተናግረው ነበረ እና ይህ ነገር በአሁኑ ሰዓት ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል ማለት ነው። እና እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻ አላላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተ ክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው ወደ ቤተ ክርስቲያን የመለሷት፣ አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተ ክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ፣ በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል ማንህም ሸክማችሁ የከበደ ወደ እኔ ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደ እሱ። እኔ አሁን ለምሳሌ ከነ ቅራቅንቦዬ እሱ ጋር ነው ማለት ነው፣ ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሁኑ። አንተ ኮሜዲያን እሸቱ ሀናን ደውላ አውርተ እህቴ ምንድን ነው የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረገው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። ዮኒ ማኛ መጀመሪያ ስለ ባምቢ ሀበሻ ነበረ ቪዲዮ ያጋራው። ምንድነው የሚለው? ባምቢ ልክ አልሰራሽም የሚል ነበረ። እርግጥ ነው ሁላችንም ባምቢ ልክ እንዳልሰራች እናውቃለን። በተለይ ደግሞ ሶሻል ሚዲያ ላይ ስታራምድ የነበራቸው ሙዶች ሰሞኑን ልክ እንዳልሰራች ሁላችንም እናውቃለን። ግን እሸቱ መለሰ ያደረገው ነገርም ትክክል እንዳልሆነና ይቅርታ እንዲጠይቅ ብዙ ሰዎች በሶሻል ሚዲያ ገጻቸው ላይ ያጋሩ ይገኛሉ። ያው ልክ እንደ ዮኒ ማኛ እንደ ሊያሾም ቀጣይ በማቀርብላችሁ ቪዲዮ ላይ አብረን እንመልከታለን። ባምቢን የምትተቻት ማንም አይጠይቅህም። ፐብሊክ ላይ ያለች ልጅ ናት። እነሱን ድርጅታቸውን ተችተሃል። ድርጅታቸውን በዝሙት ተነሳስተው እሷን ማስታወቂያ እንዳሰሩ በሚዲያ ተናግረሃል። እነሱ አይለቁም። እመነኝ፣ እመቤቴን አይለቁም። እመነኝ፣ አይለቁም እሸቱ። ከዛም በኋላ ደግሞ እናንተ ሲል እኔ አሁን እንዲህ ማለት አልፈ እናንተ ለምን እንደዚህ እንዲያርጎ ባምቢ ላይ እንዳስጠቆማችሁ እናውቀዋለን። እኔ አውቀዋለሁ፣ ባይዘው አውቀዋለሁ።
አውቃለሁ። ሙሉ ቲክታከር እየተከፈለውና ብር እያረጋችሁ የሚሰሩትን ሳትናገሩ 6 ወር ያቆመችውን ማስታወቂያ ከዛ አስነስታችሁ ብትቆሰቁሱት ለምን እንደፈለጋችሁ እናውቃለን። አንናገርም። ራሳችሁ ፈልጋችሁ አሳዳችሁ ፈልጋችሁ ያዙት እንጂ ምን አገባኝ ነው ልጅ ላሳድግበት። ልጅቷ ከወሬ ትታለች እኮ ሃይማኖታዊ ነገር ሙታንሳ ገዳም ምናምን አትኩ ትታለች እኮ። በቃ መጨፈር ነው ዘና ማለት ነው የምትፈልገው፣ ኢንጆይ ነው የምታደርገው፣ ስራዋን ነው የምትሰራው። ትተዋለች እኮ ጋይስ። በተወችበት ሰዓት ዛሬ ላይ ተደስታችሁ ለምንድን ነው እንደዚህ የምትሏት? ችግር የለም አለ ተከሮ ይብሳል። እንግዲህ ሊያሾ ማለት ባምቢ ሀበሻ ያ ከዛሬ ከ2 ዓመት በፊት የሆነ ቪዲዮ ተለቆባት ነበር ቴሌግራም ላይ ምናምን እና ዋና ስትረግጣት የነበረችው ወይ ደግሞ ባምቢ ሀበሻን ስትተች የነበረችዋ ግለሰብ ሊያሾ ናት። ግን አሁን ተገልብጣ ከባምቢ ሀበሻ ጎን ቆማለች ማለት ነው። እና ያው የሶሻል ሚዲያ ነገር ወይ በተለይ ደግሞ የቲክቶክ የዩቲዩብ ነገር እንደዚህ ነው። አንዳንዴ ከአንዱ ጎን ትቆማላችሁ፣ አንዳንዴ ደግሞ ከአንዱ ጎን ትቆማላችሁ። ብቻ እኔ ሊያሾ ልክ ናት እያልኩ ሳይሆን መተቸት ያለብንን ሰው በስነ ስርዓት መተቸት አለብን። ሶሻል ሚዲያ ላይ የሚለቀቅ ነገር ሁሉም 100% ያው የተስተካከለና ጥሩ ነገር ስላልሆነ ማለት ነው። አንዳንዴ ያው መጥፎ ነገር መወራት ካለበትም ስለዛ ነገር መጥፎ ነገር ባይሆንም ሀሳብ መስጠት ካለብን በስነ ስርዓት ሀሳብ መስጠት እንችላለን። ምክንያቱም ኮሜንት ሴክሽን የሚቀመጥልን ያ ሰው እንዲስተካከል ማስተካከል ካለበት ወይ ደግሞ ጥሩ ከሆነ እንድናበረታታው እንጂ ሁል ጊዜ የሚሰራቸው ነገሮች ልክ ናቸው ማለት አይደለም ማለት ነው። ይህ ነገር እሸቱ መለሰንም ይመለከታል ማለት ነው። ኦኬ እሸቱ አንድ ያገኝ የመጀመሪያው አሜሪካ ገዳም ይሰራል ተብሎ ስቲል ናው ገዳሙ ይሰራ አይሰራ የምናውቀው ነገር የለም። የዚህን ጥያቄ መልስን። ሁለተኛ ደግሞ በቤተክርስቲያን ጉዳይ ላይ ላይቭ ስትገባ አንተ እንቅልፍህን አተህ የገባው ለቤተክርስቲያኗ ስትል አይደለም። ከቤተክርስቲያኗ የምታገኘው ፐርሰንት አለ። የመጀመሪያው 20%። ለምሳሌ ከአሜሪካው ገዳም 20% ተከፋይ ነበር ከሚገባው። እሱን ቶ ውሰድ፣ ችግር የለውም። ዩቲዩብ ያደገው የዛን ጊዜ ነው። ለምን አትለኝም? ብዙ ዋች ሲያደርጉ የነበረው ሲመለከቱ የነበረው ተመልካች ያንተን ህይወት ይቀይርልህ ነበር። አንደኛ ስትሪምህን የሚከታተል ሰው ካለ ዩቲዩብ ይከፍልሃል። ይህን ገንዘብስ ለቤተ ክርስቲያኗ ነው የሰጠው፣ ለራስ ነው የወሰድከው። ስለዚህ እችን ነገር መልስልኝ። እቺ የዛሬ ነች። 10 ቪዲዮ በአንተ ላይ በ10 ቀን ውስጥ እለቃለሁ። 10ሩም የተለያዩ ናቸው። አብራችሁኝ ሆናችሁም አልሆናችሁም አይዶን ጊቭ ሼ። በቃ አመሰግናለሁ። እኔ ዘፋኝ ነበርኩኝ። ስለዚህ በኃጢአት ውስጥ ነው ያለሁት። አንተ በምንም ውስጥ አልነበርክ። ነገ ተራው የኔ ነው። ይሄ ልጅ እኮ ዘፋኝ ነበር ለምን ቤተክርስቲያን ገባ ማስባለ ስለማይቀር ይህንም ቪዲዮ ጀምርልሃለሁ። እንግዲህ እሸቱ የማይሆን ነገር ውስጥ እየገባ ይመስለኛል። ያው እነዚህ ግለሰቦች አንድ ነገርን ከያዙ የሚላቀቁ አይመስለኝም። ምክንያቱም እስከ ጥግ በመሄድ ብዙ ነገሮችን እንዳጋለጡ ስለምናውቅ ማለት ነው። እና ይህ ነገር ለሱ ጥሩ አይመስለኝም። ያው ማንኛውም ሰው ለህዝብ ነው መቆም ያለበት ብዬ ነው የማስበው። የፈለገ ልክ ቢሆን ልክ ነኝ ብሎ ቢያስብ የሁላ ተወዳጅነትን ያገኘው በህዝብ ስለሆነ ስለዛ ነገር ወጥቶ ማብራሪያ መስጠት አለበት ብዬ አስባለሁ። ይሄ ያው ሶሻል ሚዲያ ላይ ከሚሰራ ሰው የማይጠበቅ ነገር ነው ብዬ ነው የማስበው። ትክክል ነኝ ብሎ ቢያስብ እንኳን ለህብረተሰቡ ማብራሪያ መስጠት አለበት ብዬ አስባለሁ። ምክንያቱም ዩቲዩብ ላይም ሆነ ቲክቶክ ላይ ማንኛውም ሶሻል ሚዲያ ላይ ስንሰራ ህብረተሰቡ ይመለከትልናል ወይ ደግሞ ከህብረተሰቡ ያው አስተያየትንም ሆነ ጥሩም ሆነ መጥፎም ተቀብለን ለዛ ህብረተሰብ ማድረስ ያለብንን መልእክት ማድረስ አለብን ብዬ አስባለሁ። እስኪ እናንተ ስለ ዛሬ ቪዲዮቻችን ምን የምትሏቸው ነገሮች አሉ? ሀሳባችሁን ኮሜንት ሴክሽን ላይ በጨዋለን ባስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።